በህይወታችን ማናቀውን ነገር አውቃለሁ ማለት በጣም ትልቅ ዋጋ ያስከፍለናል። እስቲ ወደ ኋላ መለስ በሉና ራሳችሁን ጠይቁ። ስለሆነ ነገር ምንም ሀሳብ ሳይኖራችሁ ወይንም ደግሞ ስለሆነ ጉዳይ በቂ እውቀት ወይም ግንዛቤ ሳይኖራችሁ እንደሚያውቅ ሰው ያስመስላችሁ ወይም ደግሞ በቃ በክደት ወይም በውሸት አውቃለሁ ብላችሁ አታውቁም። እርግጠኛ ነኝ ብዙዎቻችን እንደዛ ብለን እናውቃለን። እንግዲህ በህይወት ስንኖር በአንድም በሌላ መንገድ እውቀት እናገኛለን እና የሆነ ደግሞ እንድናውቅ የሚጠበቅብን የሆነ አይነት እውቀት አለ። አፍተር ኦል ግን ያው የሰው ልጅ ሁሉንም ነገር ሊያውቅ አይችልም። በቃ የተገደብንን እና ማወቅና አለማወቅ አለ ማለት ነው። የምናውቀው ነገር አለ፣ ማናውቀው ነገር አለ። ከዛ ደግሞ በደንብ የምናውቀው ነገር አለ፣ በደንብ ማናውቀው ነገር አለ እና እኛ ደግሞ ከየመጣንበት አካባቢ እንደየአስተዳደጋችን ደግሞ አላውቅም ለማለት ደግሞ የምንፈራባቸው ዋና ሁለት ምክንያቶች አሉ። ምክንያቱም አላውቅም ለማለት ስንፈራ ስለሆነ ማናውቀውን ነገር አውቃለሁ የምንለው እና የመጀመሪያው ጉዳይ የክብር ጉዳይ ነው። በቃ እኔን የመሰለ ሰው ወይንም ደግሞ እኔን የሚያክል ትልቅ ሰውዬ አሁን ይሄን ነገር አላውቅም ብል እንደው ለራሴ ለክብሬስ ከዛ ደግሞ ይሉኝታ ይመጣል። ሰውስ ምን ይለኛል? እንደዚህ የሆነ ደግሞ በተለይ የሆነ ታይትል ካላችሁ የሆነ ማዕረግ ነገር ካላችሁና የሆነ ሲሊ ነገር በአንድም በሌላ ምክንያት ኢቭን እኮ እያወቃችሁ ረስታችሁትም ሊሆን ይችላልና ያን ነገር እንዴት አላውቅም እላለሁ ትሉና አውቃለሁ ያው ትክክል ነው ትላላችሁ፣ ምንም መረጃም ሳይኖራችሁ ኢቭን ማለት ነው አንዳንድ ጊዜ እና ይሄ ደግሞ እንግዲህ ጭንቀት ያስከትላል ማለት ነው። ማናውቀውን ነገር አውቃለሁ ባለ ቅጽበት የምናስበው ስለ ቀጣዩ ጥያቄ ነው። እንዲህ ብባል ምን ልል ነው አይደል? እንደዛ ነው። ሌላኛው ደግሞ የማህበረሰብ ጫና ነው። እንዳልኳችሁ ስንኖር እንግዲህ የማህበረሰብ ውጤቶች ነን። አፍተር ኦል ያደግንበት የምንኖርበት ማህበረሰብ ቀጥተኛ የሆነ ተጽዕኖ አለው በእኛ አኗኗር አስተሳሰብ ጭምር ማለት ነውና በቃ ሁሌ መልስ እንዳይኖረን የሚፈለግባቸው የሆኑ ርዕሶች አሉ። መልስ ባይኖረንም መልስ እንድንሰጥ የምንገደድበት ሁኔታ አለ ማለት ነውና የዛኔ ማናውቀውን ነገር አውቃለሁ እንላለን ማለት ነው። አላውቅም ብንል ግን ኦነስት ሆነን ኦነስቲ ኢዝ ዘ ቤስት ፖሊሲ እንደሚባለው ማለት ነው። እንደዛ አላውቅም ብንል ኦነስት ሆነን ኮንፊደንት ሆነን በቃ ማናውቀውን ነገር እንደማናቅ ሐቁን ብንናገር 4 ታላላቅ ጥቅሞች እናገኛለን። የመጀመሪያው እውነተኛ መተማመንን ወይም ኦተንቲሲቲን ይፈጥራል። በቃ ማታውቀውን ነገር ስታምን አንተ ሰዎች ደግሞ አንተን የበለጠ ያምኑሃል ማለት ነው። ምክንያቱም ማናውቀውን ነገር አውቃለሁ ስንል የጀመርናት ውሸት እዛው ጋር አታቆምም፣ እየቀጠለች ነው የምትሄደውና አንዳንድ ስማርት ሰዎች ያው ነቅተውባችሁም ሊተዋችሁ ይችላሉ አንዳንድ ጊዜ ማለት ነውና አይ በቃ እኔ አላውቅም ስለዚህ ጉዳይ ምንም መረጃው የለኝም ብንል ሰዎች እኛ ላይ ሪላይ ያደርጋሉ ወይንም ደግሞ ታማኝነታችን ይጨምራል ማለት ነው። ይሄ ነው የመጀመሪያው። ሁለተኛው ደግሞ ማናውቀውን ነገር አላውቅም ማለት ለእድገት በር ይከፍታል። ምክንያቱም አለማወቁን የተቀበለ ሰው አዲስ ነገር ለመማር ለማንበብ ይነሳሳል ማለት ነው። ምክንያቱም የሆነ ማያውቀውን ነገር ተጠይቆ አላውቅም ባለበት ቅጽበት አይምሮው የሆነ ነገር ክሊክ ያደርገዋል። አንተ ይሄን ነገር ማወቅ አለብህ፣ እንዴት እስካሁን ይሄን ነገር ሳታውቅ ይለዋል ማለት ነውና ለእድገት በር ይከፍትለታል።
ሶስተኛውና በጣም በጣም ዋነኛው ነገር ደግሞ ከስህተት ያድናል። አላውቅም ማለት ከስህተት ያድናል። ምክንያቱም አንዳንዴ የማናውቀውን ነገር አውቃለሁ በቃ ይሄ እንደዚህ ነው፣ ይሄ እንደዚህ ሊሆን ይችላል ብለን በድፍረት ካለማወቅ የተነሳ የተሳሳቱ ውሳኔዎችን ልንሰጥ እንችላለን ማለት ነውና ወይንም ደግሞ ሰውን እንዲህ ነው ይሄ ነገር እንደዚህ ነው ብለን ሚስሊድ ልናደርግ እንችላለን ማለት ነውና አላውቅም የሚል ሰው ግን ከስህተት ይድናል ማለት ነው። በቃ ልክ አላውቅም ሲል ያንን የጠየቀውንም ሰው ወደ ተሻለ አቅጣጫ ሪዳይሬክት ያደርገዋል። ቅድም እንዳነሳ ነው ደግሞ ራሱንም ደግሞ ወደ ውስጡ ይመልሰውና ይሄን እንዴት አታውቅም ማወቅ አለብህ ብሎ ከራሱ ጋር አውርቶ መማርን ማንበብን መጠየቅም ካለበት ያንን ያደርጋል ማለት ነውና በጣም ከስህተት ይጠብቃል። ማያውቁትን ነገር አላውቅም ማለት ነውና አራተኛውና የመጨረሻው ደግሞ ማናውቀውን ነገር አላውቅም ስንል የአእምሮ ሰላማችንን ይሰጠናል። በቃ ሰላም ነው። ይሄ እንደዚህ ነበር ታውቃለህ? አይ አላውቅም። እሺ እንትን የሚባለው ነገር ምንድን ነው? አይ አላውቅም ማለት ፖላይት በሆነ መንገድ ማለት ነው። ሁሉንም ነገር ለማወቅ የመጨነቅን ሸክም ያቀልልናል ማለት ነው። እንዳልኳችሁ ዛሬ የሆነ ሰውዬ የሆነ ለማወቅ የሚከብድ ነገር ጠይቋችሁ አውቃለሁ ብላችሁት ሳታውቁ በቃ ሼም ይዟችሁ ምናምን አውቃለሁ ብላችሁት ከዛ በቃ አይ ነገ በደንብ ታወራኛለህ ምናምን ብሏችሁ ማታ ተለያይታችሁ በአካል ስንገናኝ በደንብ እናወራለን ብሏችሁ ማታ ተለያያችሁ በስልክ ማለት ነው። እናንተ የምታውቁት ነገር የለም። የሆኑ በቅርባችሁ ያሉ ሰዎችን ደግሞ መጠየቅ ትፈልጋላችሁ፣ ግን ደግሞ ታፍራላችሁ። እንዴት ይሄን አታውቅም ልትባሉ ነው። እዚህ ምንድነው በቃ ጭንቀት ማለት ነው። በቃ ጭንቀት የሆነ ነገር ፍለጋ ማገላበጥ ምንም ቢባል የለም ፋይናሊ ሊገኝ ይችላል ላይገኝም ይችላል ማለት ነው። መቼም ካልተገኘ እዛ ሰው ፊት እኔ አላውቅም ብሎ የመቅረብ ድፍረት አይኖረንም አይደል? ስለዚህ ሌላ ሁለተኛ ውሸት እንዋሻለን። በቃ ዛሬ አልተመቸኝም እንደዚህ ሆኜ በዚህ ወጥቶ በዚህ ገብቶ እንልና እንቀራለን። ሌላ ውሸት ማለት ነውና እንደዛ ቢሳካና ደግሞ ያንን ነገር ደርሰንበትም ደግሞ እዛ ሰው ፊት ብንሄድ ደስ ይላል። ግን እንደዚህ መጨነቅ አግባብነት አለው ወይ? ጊዜያችንንስ እንደዚህ በከንቱ ነገር ማባከን አግባብነት አለው ወይ? ደግሞ እኛ እንደዚህ ይድረስ ቃርመን ይዘን ሰውየው ፊት የምናወራው እውቀት ምንም ኢምንት ሊሆን ይችላል። from the very beginning ግን እኔ አላውቅም ብንል እና ሆነስት ሆነን ለራሳችን የተሻለ ሰው የምትጠይቅ ደግሞ በጣም ትልቅ እውቀት ከተለያየ ዳይሜንሽን የታየ በኤክስፒሪየንስ የዳበረ ብዙ ነገር ልናገኝ እንችላለን እና ያም እድል ነው የሚያመልጠን ማለት ነውና አላውቅም ስንል አእምሮ ሰላማችንን እናገኛለን ነው። እና ታላላቅ ፈላስፎችና ሳይንቲስቶች እንኳን እነ ሶቅራጥስ ትልቁ እውቀታቸው ምንም እንደማያውቁ ማወቃቸው ነበረ። እንግዲህ ታሪክ እንደሚነግረን ማለት ነውና ምንድነው የዛሬው ደግሞ ቪዲዮአችን ፍሬ ሐሳቡ ለማንኛውም ጥያቄ አላውቅም ብሎ መመለስ ደካማነት ሳይሆን የብልህነት መጀመሪያ ነውና በዚህ ሐሳብ ተስማማላችሁ ወይ? ሐሳብ አስተያየት ኮሜንት ላይ ስጡኝ። ደግሞ የመጨረሻ መልእክቴ ነው። ስላዳመጣችሁኝ አመሰግናለሁ። ቸር እንቆይ።